ቤተሰቦች አሉ እኔን ማታገኙ ስለሆነ ማለት ነው ምክንያቱም አገር ላይ የሉም እነሱን የምታገኙት እዛ ሄዳችሁ መጠየቅ ትችላላችሁ በህግ ቤተሰብ ምን አገባቸው እነዚህ ቤተሰብ ምን የሚያውቁት ነገር አለ በደንብ አድርገው ያውቃሉ 10 አመት ልጃቸው እየሸጠ እየደለለ ህዝብን እያወጣ በባህርን በሰሃራ በሊቢያ በየመን በሳዑዲ አረብ እያወጣ 10 አመት እየሰራ እንዴት ቤተሰቦች የማያውቁት ሀገር በሙሉ የሚያውቀው ይሄ ከኛ ጋር ይሰራ ኦሬዲ ጨረሻለሁ እስቲል ነው እህታችን የሆነ ፍንጭ ወይም እኔ ያልኩት ግልጽ ነው ወይም የሞተችበትን ሬሳ እዛ ስትሞት እኮ የግድ አይደለም እነሱ አይደለም የየመን መንገድ ላይ ማለት ነው በዲሽካ በቱንድራ ለቱንድራ የሚራራበት ሰሃራ ላይ ራሱ ሰው ሞቶብ ወድቆብ ፖሊሶቹ እንደሄዱ ሄደ ተመልሰ ፎቶ አንስተህ ነው የምትመለሰው ሰሃራን አስቡት ሜዳ ነው አይደለም ሽጉጥ ወርውሮ ድንጋይ ወርውሮ ለራሱ ነው የሚመታ እልም ያለ በረሃና ሰሃራ ነው በቃ እልም ያለ ማለት ነው ገባችሁ እዚች ልጅ ደግሞ ወይ ፎቶዋን ያምጣትኝ ከሞተ እንደሞተች የዛን ጊዜ ወይም ደግሞ ልጅቷ ትምጣ አንድና አንድ መልስ መስጠት አለባችሁ ይሄ ሬሳ ይመርመር ምናምን መሆን የለበትም የስንት ሬሳ ብለህ ታስመረምራለህ የስንት ሬሳ ብለህ ታስመረምራለህ የስንት ህዝብ ይወደቀ እዛ ብለህ አሁንም አባትየው ምን አለው መሰለሽ ረጁ ለተኸላይ ምን አለው መሰለሽ ልጃችሁ ሞታለች ቢያቸው አለኝ አባትየው አላገኘሁትም የአባትየው ስላሰማሁት የተኸላይ ነው የሰማሁት አባትየውን ደውዬለት ነበር ከዛ ልጅ ሞታለች ስለው ፎቶ አምጣልኝ አለኝ እኔ ደግሞ እሺ አመጣልሃለሁ ግን ማወቅ ያለበት ነገር አራት ቀን ኮናት በኋላ እንደዛ ያልኩት አለኝ የአራት ቀን ያምስት ቀን ሬሳ ነው ማወቅ አለ የአራት ቀን ሬሳ ምን ይሆናል ይነፋል እንጂ ምን ይሆናል የአራት ቀን ሬሳ ነው መገንዘብ አለብህ የዛን ፎቶ እጅ አመጣልሃለሁ ልታቃትም ላታቃትም ትችላለህ ምክንያቱም ፀሐይ ላይ ነው ወደቀችው አልኳት ነው አልፈልግም የአራት ቀን ሬሳ ከሆነ መልኳ በስነ ስርዓት ይታወቃል ካልሆነ ደግሞ አይ ቲንክ ይሄ አላ የቡዳ የምናምን የሚቀበር አላኛ እንትን ላይ እጃቸው ላይ የሚቀበር እንደዛ መስል ብቻ አራሩ ነው አላቀም ብዙ አልገባኝም እንደዛ አርገላታለሁ ሄደ ፈትሸ እሱን አሳይ ፊቷም ማይታወቅ ኮን ራሱ ብሎኛል እኔ ደግሞ የአራት ቀን ሬሳ አላገላብጥም አልኩት ሰው ከፈለክ ሰው አርጋልጉትኝ ሰው ይምጣ ይፈትሻት እኔ ግን የአራት ቀን ሬሳ አላገላብጥም ብየዋለሁ ሰው አርግልሃለሁ አለኝ አንድ ወር ሞላ አላረገም አሁን ሁለተኛው ወር እየሄደ ነው ከዛ በኋላ ይሄን ግርግር መጣ አለ ገባችሁ አንድ ሰው ሲሞት እኮ የግድ ቤተሰቡን በምንድነው የምታስረዳው እንደሞተ እንዲባሉ እንደሞተ የምትነግረው በምንድነው ቤተሰቡ እንዴት ያምናል እዚህ ውጭ ሀገር ከሆነ ሬሳው ወደ ሀገር ይገባ ይባላል በኋላ እንደገባ ሬሳውን ከፍቶ ያዩታል መርፌ ስላለ መርፌ ይወጋል በረሃ ላይ ስለሆነ ግን ሬሳን ተሸክመ ወደ ልትቀብር አትችልም ሬሳን ተሸክመ ወደ ሀገር ቤት ልትገባ አትችልም ያለችው አንደኛና አንደኛ አማራጭ ፎቶ አንስተክ እቺ ልጅ ነች በዛ መንገድ ሄደዋል ገባሻ ሲመለሱ ሌላ ልጅ የደከመች ይዘው ተመልሰዋል እንደገና ደግሞ ያችን ልጅ ሞታለች ብለው ሀና ሸፍነናት ሄደናል አሉ ገባሻ እየሸፈኗት እዛ ተጎንብሰው ለራስ እየሸፈኗት ፎቶ ምንድነች ብሎ ሁላችንም ስማርትፎን አለና አሁን ፎቶ የሌለው ሰው የለም ስልክ የሌለው ሰው የለም እንዲ አንስተ ሜድኮ ይችላል ሸፍነሃ ስትሄድ ፎቶዋን ታነሳታለህ አጭርና ቀላል ነች ኤንዌይ እነዚህ ቤተሰቦቿ ፈጣሪ ጽናቱን ይስጣቸው እስከመጨረሻ ለማጋፈጥ ያቆማቸው ነው ማርያምን እስከመጨረሻ ፈጣሪ ለመታገል ያቆማቸው ሌሎቻችሁ ደግሞ እህቷቸው ይጠፉ ካሉ እዛ ቦታ ላይ ወይ ድምጻቸው ያልሰማችሁ ወይም ሞታለች ተብላችሁ ፎቶ ያልተረሳችሁ ወይም ቤተሰቦቻችሁ ሆዳቸውን አቅፈው የሚተኙ ያሉ ካሉትኝ ውጡ በቃ ወጣችሁ ተናገሩ እዚህ እንደዚህ ሆናለች በእንደዚህ ደላላ በእንደዚህ ሰምሳሪ ቦታ በዚህ አካባቢ የዚህ ሀገር ልጅ ነው እናቱና አባቱ እነዚህ ይባላሉ ወንድሞች እነዚህ ያሉበት ፎቶው ይሄ ብላችሁ አውጡት
አእምሯችን ይረፍ። ለነገ የሚመጣው ነገር ተጠያቂ አይደለም። ገባሻ? የእናቴ ልጅ ራሱ ደላላ ከሆነ ገባሻ? ለምን አይገሉትም? ይነቁት። የሰውን ህይወት የሚሸጥ ከሆነ የሰውን ህይወት ሰው በህይወቱ በሰውነቱ እያወጣ የሚሸጥ ከሆነ ይነቁት፣ አንቀው ያዙት። ምክንያቱም አገር መንግስት ያለበት ቦታ ላይ ነው ያለነው። ደላላ ከሆነ መንግስት ራሱ አንቆ ይዘዋል፣ ይፈረዳል፣ ይታሰራል። እነዚህ ደግሞ መንግስት የሌለበት ቦታ ስላልሆነ ህዝቡ እንዲያውቃቸው ማውጣት በቃ አጨረች እና ኤኒዌይ እሺ ትመስላለች። ከህይወት ተሞክራችን ትንሽ አካፍለናቸዋል። አይ ቲንክ ሶ ብዙ ተምራችኋል ብዬ ገምታለሁ። እና ሌሎቻችሁም በዛ የምትመለሱ ያሰባችሁት ገና መንገድ አሁን ለመውጣት ያሰባችሁ ያላችሁት ገና እንደገና ወደ ሳዑዲ አረቢያ ወደ ሌላ ሀገር ሄጄ ወደ ሊቢያ ሄጄ ያልፍልኛል እዚህ ያለው በሙሉ ልብስ ቀይሮ ስላየው ያለፍለት እንዳይመስል በስንት ቢል ወረቀት ያልተሰጠ ውጣ እየተባለ ስንት የሚንከራተት ህዝብ ነው ያለው። ያንዱ ሁለቱ ስለተሳካለት እሱም ተሳክሎለት አይደለም ጥርሱን ፈገግ ስለሚያደርግ ነው። ተመችቶ ስደት ላይ የሚኖር ሰው የለም። ገባችሁ? እና የተሻለ ነገር ለመስራት ብላችሁ ወይ የተሻለ ብር ለማግኘት ቤተሰቦቻችን ልረዳ ብላችሁ ህይወታችሁን ቁማር ላይ አትትከሉ። ቤተሰብ እናንተ ስትኖሩ ነው የሚኖረው። እኛ የተሸወድ ነው ይበቃል። ገባችሁ? እና thank you so much guys። አሌክስ እውነት በጣም ጠንካራ ነህ። በመጀመሪያ ጋይስ እሱ ያጋራችሁ ያለፈውን ሜቢ ለአንድ ሰው ለዚህ ሊነሳ ያሰበ ሰው ካለ እንዲማርበት ነው። ይሄን አምኖ ይሄንን ነገር ሁሉ ተነግሮት ከመጣ ግን ራሱ ነው የራሱን ሪስፖንሲቢሊቲ መውሰድ ያለበት። የኔ አስተሳሰብ ይሄ ሁሉ እየተነገረ ካላችሁበት ችግር አይበልጥም። ለሁሉም ደግሞ አይሳካም። ለአንዱ የተሳካው ለአንዱ አይሳካም። እውነት ለመናገር ይሄ በባህር የሚመጣ በበረሃ የሚመጣ ነገር ለአንዱ የተሳካ ለአንዱ ይሳካል ማለት አይደለም። ስለዚህ እንዲህ እየተነገረ ደግሞ አሁን ምናልባት ለመንቀሳቀስ ያሰባችሁ በሊቢያ በኩል እንደዚህ ለመውጣት ያሰባችሁ ስቃዩን ይሄው ያለፈበትን ስቃዩን አሌክስ በርግጥ አውርቶ አያውቅም መሰለኝ እና አሁን ይሄን ሁሉ ያወራላችሁ ዝም ማለቴ ብዙ ሰው ጎድቻለሁ ዝም ማለቴ አለመናገሬ ብሎ ነው ይሄ ሁሉ ነገር አሁን አውጥቶ እየነገራችሁ ያለው። መጀመሪያ ደረጃ ማንም ሰው በፊት ካያችሁ የሆነ ሰሞን ላይ ካያችሁ በጣም ብዙ ሰው ቤተሰቦቻቸውን እናቶቻቸው ምናምን ይዘው በቃ እንዲህ ብርክክ ብለው ከሊቢያ ልጄ እንደዚህ ሆኖ ልጄ አሁን እንደውም ሁሉም ሰው ይሄ ሊቢያ ላይ ላለ ነገር እርዳታ ብዙ ቆሟል ካያችሁ። ስትወጡም ሰውም ተማምናችሁም አይደለም ግን በቃ ሪስፖንሲቢሊቲ ወሰዱ። አላህ አሁንም ቢሆን ልጅ ካለችበት ከገባችበት ነገር እስከነ ህይወቷ እንደምትወጣ ተስፋ አለኝ። ለልጆቿም አላህ ያብቃት። ሰው ያጋራችሁ አሌክስ እንድትማሩበት ነው እንድታውቁ የህገ ወጥ ጉዞ የሚባለው ነገር እንድትረዱ ነው እና በጣም ነው የምናመሰግነው። አንተ በጣም ጠንካራ ሰው ነህ ወላሂ። አንድ ጊዜ ጀምረን ነበር ገባሻ ሊቢያ እርዳታ ምናምን ብለን የዛን ጊዜ ብዙ ተጋሩ ምናምን አልነበሩ ወደ ሊቢያ የሚሄዱት ማለት ትናንሾች ነበሩ። እኔ የገባሁበት እስኪ የዛሬ አመት ነው ምናምን አካባቢ ነው አይ ቲንክ የዛሬ አመት ወይ የዛሬ 2 አመት ብቻ ያዘጋጀን ምናምን ነበርና እኛ የእርዳታ እንደጀመረን ማለት ነው እናቱን ትቁጠረው የደሃ ልጅ የወጣው ከትግራይ እናቱን ትቁጠረው ያልኩሽ እናት ትውት የወጣው የደሃ ልጅ ቁጥር እዛ ያለው ተሰባስበው ማለት ነው አንድ ሀገር ይተካሉ። ከአንድ ቤት 2 ይወጣሉ 3 ይወጣሉ። እናት አባት ልጆቻቸውን ይዘው ይወጣሉ። ገባሻ? እርዳታ እያደረግን የነበረ ህዝቡ በአንድ ጊዜ ግምጥል ብለው ወደ ሊቢያ ሲገባ ያቋረጡት። ምክንያቱም እሺ በቃ እነዚህ ኦሬዲ መጥቷል ብዬ አደርጋለሁ እንደገና ሌላኛው ይመጣል እንደገና ይመጣል። ከዛ በኋላ ያቋረጡበት አንደኛ ምክንያት ደግሞ የሆነ ልጅ ስሙን መጥቀስ አልፈልግም የቀርብ እንትን ነው የአንድ ሰፈር ልጆች ነው እርዳታ ያርኩኛው ምናምን እያወራን ነበርና
ሊቢያ ላይ ወደ ሊቢያ እየሄድኩኝ ነው ዛሬ ከሀገር ወጥቻለሁ አለ። ምን ልትሰራ? ቤተሰቦች ድሆች ናቸው። አባቱ ትራፊክ ነው ገባሻ? የትራፊክ ደሞዝ ታውቁታላችሁ ስንት እንደሆነች። ቤት እንዳይኖራችሁ ቤት ተሽጦ ይከፈላል እንዳትል ቤት የላችሁ። በምንድን ነው የምትወጣው ሊቢያ ላይ? ማን ይከፍልልሃል? እርዳታ እየሰባሰብክ አይደለም ወይ አለ። አብረን አይደል እንዲያደግ ነው እናቴ ትሙት። ከዛ እዛው ያለ እናቴ ደውዬ ማለት ነው እናቴ ደውዬ አሁን ወደ ቤታቸው ሄደሽ ልጃቸውን ካልመለሱት ነገ ለሚመጣው ይሄ ልጅ ሊቢያ ላይ እየተሰቃየ ነው እርዳታ አሰባሰብ ከተባልኩት አላሰባሰብም ያልኳት። ሄደሽ ንገራቸው። እንደዛ ስሉ ከመተማ ነው የተመለሰው ልጁ ገባሻ? ከመተማ ተመለሰው ልጁ። ከዛ በኋላ እኔ የሊቢያ እርዳታ ሊቢያ ላይ አሁን ይሄ እየታመሙት ምናምን ሲባል እልፍ እያልኩኝ ካገኘው ያቅሜን እረዳለሁ። እልፍ እያልኩኝ በቃ ታማለች ምናምን ከተባለ ወይ ታሟል ምናምን ከተባለ እረዳለሁ እንጂ የመንገድ ብዬ ቤት አስከፍቼ ምናምን እርዳታ አልሰባስብ ነገ። ምክንያቱም ህዝቡ በሙሉ ተገልብጦ ይወጣል እንዳለ ህዝቡ ስለመረረው ኑሮው፣ አገሪቱ፣ ፖለቲካው ሁሉ ነገር ስለመረረው አንድ ባንድ ተገልብጦ ስለሚወጣ ነገ ደግሞ ለሚወጣው አሌክስ ነው ልንገርሽ፣ አሌክስ ነው ተባባሪ፣ እሱ ነው ልጆቻችን ያጠፋው ነው የሚባለው። ምክንያቱም እሱ በሚያሰባስበው አሌክስ ብር ያዋጣልናል ተብሎ ነው የወጣው ልጅ ነው የሚባለው። አሌክስ ተው በማያገባ አትግባ፣ እጃችን ረጅም ነው ወላሂ። ይሄ ጃሬድ ያዳ የሚለው ያዙት። እንደነዚህ ያሉት ነፍሰ ገዳዮች በሰው ህይወት የሚቀልዱ ሰዎች ናቸው። እንደዚህ ይዋቸው በስነ ስርዓት አድርጋችሁ ፎቶዋቸውን የጥፋቸው እነዚህ ደላላ ያላችሁ ለህዝብ አውጫቸው። ከዛ እንደዛ ሲለኝ እኔ ባወጣ ኖሮ ማለት ነው ዝም ብዬ እርዳታ የሚቀጥል ነበር። ህዝቡ እንዳለ ይወጣል እንዳለ ዛላሊ ሁሉ ሰው ደግሞ ሶሻል ሚዲያ ለምን አሜሪካ ላይ ያለውን ካናዳ ያለውን አውሮፓ ያለውን የፈለገው ሀገር ሳዑዲ አረብ ላይ ያሉት ሁሉ የአረብ ሀገሮች ያሉ ሴቶች በሙሉ ሁሉ ጊዜ የተቸገረ ለሊቢያ ያሉ ለሁሉም ሊሆኑ አይችሉም። ገባሻ? የአውሮፓ ደሞዝ እናውቀዋለን፣ የአሜሪካ ደሞዝ እናውቀዋለን፣ የሳዑዲ አረብ ደሞዝ እናውቀዋለን፣ የአረብ ሀገሮች ደሞዞች እናውቃቸዋለን። ገባሻ? ሁሉም ደሞዞች ይታወቃል። ለሁሉም ሰው ደግሞ ሊደርሱ አይችሉም። ከዛ በዚህ እኔ እርዳታ አቆምኩ። ገባሻ? ምክንያቱም ህዝቡ እንዳለ ተገፍጦ ስለወጣ አሁን እዛ ያለው የሆነች አካባቢ ያለች ትግራይ እዛ ያለው የሆነች አካባቢ ያለች ትግራይ ላይ ማለት ነው። ሊቢያ ላይ ደግሞ እኔ ነበርኩበት ሽንዙር የምትባል ከተማ የነዛ ሀገር ሰዎች ብቻ ናቸው ያሉት ሲንሳ ታውቃለሽ እንዳሉ ማለት የአንድ ሀገር ልጆች አብረው ያደጉ አብረው የተማሩ ናቸው። አገሪቷን በሙሉ አንድ ከተማ የሊቢያ የተቆጣጠሩት እነሱ ናቸው። የአንድ ሀገር ማለት አስቡ። በዚህ የአንድ የትግራይ ከተማ እንደዚህ ህዝብ ያሉት ሌሎች አካባቢዎች ደግሞ ስንት ህዝብ እንደወጣ አስቡ። ከትግራይ ከሌላውም ክልል ስንት ህዝብ እንደወጣ አስቡ። ከሌላውም ሀገር ስንት ክልል እንደወጣ አስቡ። በማን ምክንያት? በደሎቹ ምክንያት እየሸወዱ ጥሩ ሀገር ትኖራላችሁ፣ አውሮፓ ትገባላችሁ፣ ትሰራላችሁ፣ ብዙ ብር ታገኛላችሁ። እንደዚህ አለ። ከዛ ከኢትዮጵያ ሲያመጣቸው ደግሞ በትንሽ ብር ነው የሚስማሙት። ታውቃለሽ 4500 ዶላር ይባላሉ። ሊቢያ ላይ ሲገቡ እጃቸው ላይ ስለሆነ 10,000 ትከፍላለህ ከተባል በአፍንጫ ትከፍላለህ። ምንም የምታመጣው ነገር የለም። ከፍለሃቸውም እንደገና እድልህ በጣም ያጠበበ ነው። ሁለተኛ ሶስተኛ ጊዜ እየተሸጧል። እኔ ሶማሌ ማቀው ነበር ታውቂያለሽ 37,000 ዶላር ይከፈላል። ሶማሌ ኢትዮጵያ ሳይሆን ሶማሎች ገባሽ 37,000 ዶላር ይከፈላ ነበር። እዛ የሙስሊሞች ሀገር የነበርንበት እዛ እስር ቤት ማለት 37,000 ዶላር ማለት ነው። 3 ጊዜ በረሃ ላይ ተሽጠው ገባሻ? እና ይሄን እያየ ምትወጣ ከሆነ ነገር እኔ ከጭንቅላቴ ያወርዳለሁ። ሁሉም ነገር እተወዋለሁ። ሁሉም ሰው የራሱን ህይወት ነው የሚኖረው። አንተም የራስህን ህይወት ኑር። እንግዲህ ያለፍክበትን ከተማሩበት ይማሩበት። በቃ ምንም እንትን አይልም። ያለፍክበትን እንግዲህ ይሄን እየሰሙ የሚመጡ ካሉ የራሳቸው ኃላፊነት ነው፣ የራሳቸው እንትን ነው። እኔ ብዙ ነገር የምትባሉት አንድ ምስሪ በጣም መሀይብ ከትምህርት የራቃችሁ
ለሆዳችሁ አደር ስግብግብ ለሆዳችሁ አደር ለሰው ቅንጣት ያህል አዘኔታ የሌላችሁ። ቆይ ይሄ ልቦልከው አንዴ ጆርዲና ጆርጂያ ብሎ ካርጊ እና ምን ያሳስባል? በቃ ኤኒዌይስ አሌክስዬ በጣም ነው የምናመሰግነው። ይማሩበታል ብዬ አስባለሁ። ኢንሻአላህ አውሪ መስል ከዚህ በፊት ስንት ነገር ስደት ላይ